ጤና ይስጥልኝ የተከበራችሁ ተመልካቾችና አድማጮች የቻናል ቤተሰብ ተከታታዮች ጠቅላይ ሚኒስትር ዶክተር አብይ የሞባይል አገልግሎት ማስጀመራቸው ታውቋል። በአማራ ክልል በባህር ዳር ከተማ ሰው በመግደል ወንጀል ተጠርጥሮ ሲፈለግ የነበረው በቁጥጥር ስር ውሏል። ሰላም ለሀገራችን ያድርግ፣ ጦርና ጽንፈኝነት ይውደም። በተለይ በባህር ዳር ከተማ በነፍስ ግድያ ወንጀል ተጠርጥሮ ተሰውሮ የነበረው ያምራል አበበ አለሙ ተብሎ የሚታወቀው ተጠርጣሪ ያምራል አበበ አለሙ ወንጀል ፈጽሞ ከአካባቢው ቢሰወርም በብሔራዊ መረጃና ደህንነት አገልግሎት እንዲሁም በክልሉ የጸጥታ ኃይሎች በተደረገ የተቀናጀ ጥብቅ ክትትል ሚያዝያ 12 2018 ዓ.ም በትናንትናው ዕለት በቁጥጥር ስር ውሏል። ከዚህ በፊት በአንድ ቪዲዮ አስታውሻችኋለሁ። ይህ ጉዳይን ወንጀሉን ድርጊቱን ከፈጸመ በኋላ እንደተሰወረ አሁን ግን ተጠርጣሪ በቁጥጥር ስር እንደዋለ የተገለጸው የአማራ ክልል ፖሊስ ባወጣው መረጃ መሰረት ማንኛውም ግለሰብ በወንጀል ፈጽሞ ለጊዜው ቢሰወርም ከህግ ቁጥጥር ስር ማምለጥ አለመቻሉን በግልጽ ያሳያል። ይህ ግለሰብ እንግዲህ የተለያየ ስም ሲሰጠው ነው፣ በፖለቲካ ትርፍም ሲጠቀሙበት ነበረ። የብልጽግና አገዛዝ ይህን እያደረገ ነው የሚባለው እየተመለከተው እጅግ የሚያሳፍር ጉዳይ ነው። ወንጀል መስራት ማለት አንድ ግለሰብ ወንጀል ሲሰራ ድርጅቱ ወንጀል ይሰራ ማለት አይደለም። አንድ ካምፓኒ ውስጥ አንድ ግለሰብ ወንጀል ሲሰራ ያ ካምፓኒ ወንጀል ይሰራ ማለት አይደለም። ስለዚህ የፖለቲካ ትርፍ የምታገኙ የመሰላችሁ አትድከሙ። ወንጀል በየትኛው አቅጣጫ የሚሰሩ ከህግ ፊት ማምለጥ አይቻልም። ሰላም ይቅደም። በየትኛው ድርጅት ያለ ወንጀል ከሰራ ይጠየቃል እንጂ ድርጅቱ በዛ ውስጥ ሙሉ ተጠያቂ አያድርገው። ይህ ግለሰብ እንግዲህ ይህን ድርጊት የፈጸመው በተለይ ወንጀሉን የሰራው በነፍስ ግድያ ወንጀል ተጠርጥሮ ሲፈለግ የነበረ ነገር ግን የፖሊስ አባልም እንደነበር ይነገርለታል። የፖሊስ አባል የሆነ ሁሉም ወንጀል ይሰራ ማለት አይደለም። ይህ ጉዳይ ስናየው ማለት ነው እጅግ የሚያሳፍር ጉዳይ ነው። ብልጽግና የብልጽግና አማሮች የብልጽግና አንቶች እንደዛ ያደረጉ አይባልም። ድርጅቱ ሁሉ አይወክልም፣ ሁሉ ደግሞ በትክክል አይሰራም። ለማንኛውም ጠቅላይ ሚኒስትር ዶክተር አብይ በዛሬው ዕለት እጅግ ደስ የሚል ጉዳይ ስራ ሰርቷል። ሁሌ ከሚያስደስተኝ ጠቅላይ ሚኒስትሩ ከሚሰራቸው በየለቱ አዳዲስ ነገሮችን ዞልን ብቅ ይላል። ዛሬም ደግሞ በተለይ ጠቅላይ ሚኒስትር ዶክተር አብይ ዛሬ የሞባይል አገልግሎት ማስጀመሩበት ወቅት ሀገራዊ አሰጣጥ ላይ መሰረታዊ የሆነ ባህል ለውጥ ያስፈልጋል ብለዋል። ጋር ሌላ መረጃ ማለት እሱን መለስባታለሁ። ስለ ሳሙኤል ባለድል የጎንደር ፋኖ ወታደር አዛዥ ተብሎ የሚታወቁ ጉዳይም አለ። አንድ መረጃ እየወጣ ይገኛል። እሱን በተመለከተም የማስደምጣችሁ ነው የሚሆነው። ከዛ በፊት ግን ወደ ጉዳያችን ጨርስና ጠቅላይ ሚኒስትር ዶክተር አብይ በዛሬው ዕለት እንግዲህ ሚያዝያ 14 2018 ዓ.ም የሞባይል አገልግሎት አስጀምሯል። እጅግ ደስ የሚለው ካቀድናቸው 5 የልማት ሞሶች መካከል ቴክኖሎጂ ለአገልግሎት ዘርፍ እንደ ዋነኛ መሳሪያ በመጠቀም ለአገልግሎት ቅልጥፍናና ተደራሽነት ለማሻሻል በቁርጠኝነት እየሰራ ይገኛል። ሞሰብ የአንድ ማዕከል አገልግሎት አሰጣጥ ስርዓት ተግባር በማድረግ የጀመረው በቅርብ ጊዜ ቢሆንም በሞሰብ አገልግሎት የታየው ከፍተኛ የደንበኞች እርካታ ከዚህ ስራ ሞዴል ውጤታን በግልጽ አረጋግጧል ሲል ጠቅላይ ሚኒስትሩ በማህበራዊ ገጽ አጋርቶናል። ይህም አሰራሩን ይበልጥ ማስፋፋት አስፈላጊ በመሆኑ ያመላክታል። ዛሬ በይፋ የተመረቀው የሞሰብ የሞባይል አገልግሎት የዚሁ ቀጥ ያለው የስራ እንቅስቃሴ አካል ነው ሲል ገልጿል። ሀገራችን በቴክኖሎጂ ካልታገዝ ወደ ኋላ ቀርነታችን አንዱ ያላብሰናል። ለዚህ ደግሞ ጠቅላይ ሚኒስትሩ አንዱ ካስተላለፉት መልእክት በተለይ ዲጂታላይዜሽን አሁን የተከተለው የሚገኘው እጅግ ቀልጣፋ አገልግሎት ለመስጠት እንዲሁም የወንጀል ምርመራዎች ራሱ በቴክኖሎጂ በዲጂታላይዜሽን እየታገዝ መሆን እንዳለበት እየተገለጸ ይገኛል። ጠቅላይ ሚኒስትሩ አልሞ እየሰሩ ይገኛል። እናንተ ኋላ ቀርነት የምታስቡ በጫካ ያላችሁ በጫካ በነፍጥ 4 ኪሎ የምትሉ ጥማታችሁን ለማርካት ሌት ተቀን የሰውን ኢኮኖሚ ያወደማችሁ ብትገኙ ይብቃችሁ። ዘመኑ በተቀየረበት ሰዓት ጫካ ላይ የሚመጣ ለውጥ አይኖርም። ከዚህ ጋር በተያያዘም ሳሙኤል ባለድል በተለይ የጎንደር ፋኖ ወታደር አዛዥ ተብሎ የሚታወቀው ሁለት መላመት እየመጣበት ይገኛል። አሁን በአንድ በኩል ከመንግስት ጋር ንግግር ድርድር ጀምሯል የሚባል ወሬ አለ። በሌላ በኩል ደግሞ ጎንደር ጋይንት ላይ በርካታ የፋኖ ታጣቂዎች እንደ ቅጠል ረግፈዋል። በትናንትናው ዕለት ማለት ነው። በቪዲዮም ሰርቻለሁ፣ እሱን አስደግፊ። በዚህ ጉዳይ ወንድሞቻችን እየረገፉ እንዴት እንደዚህ አይነት ቪዲዮ ይለቃን ወይም ተንቀሳቃሽ ምስል ይለቃን የሚል ብዙዎችን እያስቆጣ ይገኛል። ምክንያቱም ጎንደር ላይ በሀዘን ተቀምጦ አንተ በሳቅ እንደዚህ የሚል አሁንም ሌላ መከፋፈል እያመጣ ይገኛል ማለት ነው። ፋኖች እስከ መቼ ነው ግን አማራ ነጻ የምታወጡት? አማራ ካልጠፋ ታቆም ወይ? ይሄ ነው አላማችሁ፣ ሌላ ነገር የለም። ራዕይ የላችሁ፣ አላማ የላችሁም። ይሄ ግልጽ ጉዳይ ነው። የህወሓት አስፈጻሚ ህወሓት ማይካድሬ የጨፈጨፈውን ሲያናረስታችሁ ዛሬ አብረን እንሰራለን
ጥሩ የፋኖ ትግል ጽንፈኝነት ከሚያሳይበት ዋነኛ ምክንያት ማይካድራ ባንድ ጀንበር የጨፈጨፈው ከህወሓት ቡድን ጋር አብሮ መስራታቸው፣ ይህ እጅግ የሚያሳፍር ድርጊት ነው። ከዚህ ድርጊት ጋር እየሰራ አሁን የፋኖ ደጋፊ የአማራ ነጻ አውጪ ነን ምትል እጅግ ያሳፍራል። ከጠላት ጋር ስትሰራ ዛሬ ብልጽግና ዛሬ ጠላታችን ነው፣ ህወሓት ይሻለናል። ህወሓት እኮ ከአማራ ክልል ሱዳን ይሻለናል ያለ ቡድን እኮ ነው። ከአማራ ክልል ሱዳን ይሻለናልና አማራን ጨፍጭፎ የወጣበት ጉዳይ ነው። ወደ አርሚ 7 ተብሎ የሚታወቀው ከዚህ ድርጅት ጋር እየሰራ እንዴት ነው ይህን ፋኖ ትግል ዛሬ ሊደግፍ የሚያስፈልገው? እጅግ ጽንፈኛ ፋኖ ይባል እንጂ ትንሹ የህወሓት ግልገል ቢባል ይቀላል። በጣም ጽንፍ ዞ የሚንቀሳቀስ ቡድን ነው። ለዚህ አይጠቅምም። ወደ ሰላም ተመልሱ። ጦርነት አይጠቅምም። 4 ነጥብ። ጠቅላይ ሚኒስትሩ መሪ ይከበር። ባጭሩ መሪ ማክበር ያለብን ሁሌም 100% 100 አንጠብቅም። በግለሰብ ደረጃ እንኳን 100% አይጠበቅም። እንኳን ብልጽግና እንኳን መንግስት ከአንድ ድርጅት 100% ልታገኝና መሪዎቻችን አክብረን ጉድለቶችንም ደግሞ በማሳየት በሰለጠነ መንገድ በመፍታት እድገታችን ማፋጠን ያስፈልገናል። ሁሌም መሪ መጣን ክፍተት አለ። ክፍተቶችን በመሙላት መሪዎቻችን በማክበር መሪ እዚህ ከተመለከቱኝ በየትኛው ማቅጣጫ መሪ ጠል የሆነበት ትውልድ ነው ያለ። መሪ መጥላት አያስፈልግም። አሁን አማራ ክልል ቀውስ ውስጥ የገባው መሪ ጠል በመሆኑ ነው። ዘራፊ ቡድን በመሰብሰቡ ነው። ስለዚህ ውድ ቻናል ተከታታዮች ሰላማችን እጅግ አስፈልገናል። ለዚህ ደግሞ ታጥቀው የሚንቀሳቀሱ ወንድሞች ቢመለሱ ይጠቅማል። ባይመለሱ ደግሞ ክልልን ኢኮኖሚ ከማውደምና የራሳቸውን ቁጥር ከመቀነስ የሚያመጡት ለውጥ አይኖርም። ይሄ ነው የመጨረሻ ጣፋንታችን የሚሆነው። ስለዚህ ጠቅላይ ሚኒስትሩ በዛሬው ዕለት አንዱ የሞባይል አገልግሎት በሞሰብ ለሀገር ባስጀመሩት እጅግ እናመሰግናለን። ቀጣይ ስራዎችም ደግሞ ካንተ እንጠብቃለን። ልማት ራያችን ነው። ጦርነት አይጠቅምም። እንሰልጥን። በሌላ መረጃ እስክንገናኝ መልካም ቀን ይሆንላችሁ ዘንድ እመኛለሁ።